ሰላም እንዴት ናችሁ አላችሁ? እኔ ያለው እግዚአብሔር ይመስገን ሰላም ነኝ። ዛሬ በጣም የሚገርም አሳ በጃጅ የሚሉትን አብረን እንስራ ማለት ነው። ለመስራት የሚያስፈልገን የተከተፈ ቀይ ሽንኩርት እና በጣም ቆንጆና በጣም አሪፍ ነው። ሞክሩት። ቪዲዮን እስከመጨረሻ እዩት። ቀይ ሽንኩርትና ካሮት የተፈቀፈቀ ካሮት ማለት ነጭ ሽንኩርት፣ ቲማቲም እና እዚህ ጋር ደግሞ ተቀቅሎ የተፈጨ ዶሮ ነው እና ትንሽ ውሃ እንጨምርበታለን። እዚህ ጋር ደግሞ የምትፈልጉትን ቅመማ ቅመሞች ትጨምራላችሁ። ቤት ውስጥ ያለው የሚያቃጥል ከሆነ እንደዛው። ይሄ ፓፕሪካና ቆንጆ በርበሬ፣ ጨው እና ዶራ በቆሎ ማለት ነው። ከዛ ልክ ስትጨርሱት ደግሞ አንድ ማንኪያ እንትን ትጨምራላችሁ ጅብኔ። እዚህ ጋር ደግሞ ይሄንን ለመስራት የሚያስፈልገን ፓስፓስትሪ የሚባለውን ማለት ነው። ከዛ 4 ቦታ እንቆርጣለን። እያያዛል ዱቄት ትጨምሩበታላችሁ እና አንዱ 4 ቦታ ነው የምትቆርጡት። ከዛ በደንብ እንዳትዳምጡ በትንሹ ከዛ እንደዚህ 4 ቦታ ቆርጣችሁ እንዳይያዝባችሁ ዱቄት ጨምሩ። ከዛ ሌላ ምንድነው የሚያስፈልገኝ ለመስራት ድንች። ከዛ በዚህ መልኩ ይሄ የሰራሁት ነው ጅብን ሞዘሬላና በቅዱንስ የሚያስፈልገው ማለት ነው። እዩት እንዴት እንደሚያምር። ከዛ አንድ ላይ እንደዚህ ሚክስ ታረጉታላችሁ። ከዛ ይሄኛው ድንች ማለት ነው እዚህ ጋር በደንብ መዝጋት አለባችሁ እንዳታበዙ። ከበዛ ሲጠበስ እንትን እንዳይል ማለት ነው፣ እንዳይላቀቅ ማለት ነው። በጣም ቆንጆና በጣም አሪፍ ነው። ሞክሩት። አዲስ ነገር መሞከር የምትፈልጉ ልጆች ሞክሩት። በጣም አሪፍ ነው። የሚጠባበስ ነገር ምናምን የሚወዱ ሰዎች ካሉ በጣም አሪፍ ነው ይሄ። ከዛ እዚህ ጋር ደግሞ አንድ እንቁላል ያስፈልገናል። ከዛ ይሄ ደግሞ የተፈጨ ዳቦ ወይም ደግሞ ይሄ ከውጭ የሚገዛው ማለት ነው ይሄኛው። ከዛ እንቁላል ውስጥ እያደረጋችሁ እንደዚህ ማለት ነው። ሰዓት ካላችሁ ትንሽ ፍሬዘር ውስጥ ብታረጉት አሪፍ ነው። ከዛ ዘይቱ ደግሞ በደንብም መጋል የለበትም፣ በደንብም ደግሞ እንትን ማይሆን የለበትም። አሪፍ በሆነ እሳት ቀንሳችሁ